ተመልከቱ። ይሄንን ሞቴን እመርጣለሁ አልመለስም። ልንገር ጌታ ምስክሬ ኦርቶዶክስ ተመልሼ ከመሆን ሞቴን ዛሬ አድርገው አሁን ዱድ አደረገ። ለምን እኔ እምነት እንጂ ልምምድ የለኝም። እምነቴ በኢየሱስ ክርስቶስ ላይ ሞቴን አልኩ። ኦርቶዶክሳውን ግን ሞቴን እምመኘው ቀን ለምን እኔ በኢየሱስ ክርስቶስ እንጂ ማምነው በማንም ተረተረትና በልምምድ አላምን። አዶን ዱ ላይ ግልጹን ልንገር። ስለዚህ አልሆንም። ለምን የኖርኩበት ዘመን በተወሰነ መልኩ አሳውቆኛል። አብዛኛውን ጊዜ ግን ምንም ሃይማኖት ምንም እንዳልሆነ ያስተማረኝ ሃይማኖት ላይ ሆኖ መሳደብ እንደፈለጉ ጨሶ ነገ ጾም ተብሎ ዛሬ ሆቴል የሚያጣብ ዘማዊነት ያለበት እዛ ሐቁን እየተዋወቀ እዛው እስከምገባ የዕለት ሞቴን እመኛለሁ። አሁን ዱር ያለው ለምን ጌታ ብቻ አዳኝ እንደሆነ ማመን ሰው ነኝ። ጌታ ብቻ ነው ማመን። የፉክክር አይደለም የምን አይደለም። ግን እምነትንና ልምምድን ለይቻለሁ። በደንብ አድርጌ ለይቻለሁ። እምነትና ልምምድ በፍጹም እንደማይገናኙ አይቼዋለሁ። እኔ በእኔ ማለት ነው። ክብሩን እግዚአብሔር ይውሰድ። በፍጹም የማላረገው ነገር በህይወቴ ይሄን ቀርጻችሁ ላክላችሁ። ኦርቶዶክስ ከመሆን ከዚህ በኋላ ሞቴን እመርጣለሁ። ሞት ነው የምፈልገው። I don't need it because ልምምድና ኢየሱስ ልዩነት እንዳላቸው በደንብ የገባኝ ሰው ነኝ። ኢየሱስ ጌታ ነው። እዛ ቤት ሌሎቹ ከኢየሱስ የበለጠ ተአምር እያደረጉ ነው። ከኢየሱስ ክርስቶስ የበለጠ ከሲኦል እያወጡ ወደ ገነት ያስገባሉ ብለው በኢየሱስ የተሳለቁ ናቸው። በጌታ የተሳለቁ ናቸው። ጌታ በኃጢአቱ ሲኦል የገባውን ሰው ወደ እንመልሰዋለን እያሉ የጌታን ክብር ያዋረዱ ናቸው። የጌታን ክብር ይናቁ ናቸው። this is the biggest problem እና በፍጹም ማላርገው ነውና እግዚአብሔር ይባረክ። ብርሃን ከበራ ከገባ እንደዚህ ነው። በቃ ኢየሱስ ግልጥ ብሎ ከታየ እንደዚህ ነው። ኢየሱስን ቀምሶ ከሱ ጋር ኖሮ አይተው ኧረ ወዲያላ የለም። ክብር ሁሉ ለኢየሱስ ይሁን። እንግዲህ ዝም ብሎ መስማት ነው። ስሙ ይሄን ሚካኤል ገብርኤል ሩፋኤል ኡራኤል በሉ እንጂ ኡራኤል ሱሪያል የሌላው ግን አንድ ባንድ ይጠራ። ኢየሱስ ግን የለም። ደስ ሳለኝ በቃ ሁሉንም የሚገዛ አልፋና ኦሜጋ የሆነውን ኢየሱስ የሚባል ስም ግን እኛ ቤት አለ። ክብር ሁሉ ለኢየሱስ ይሁን። እሱ ብቻውን ያድናል። መፍትሄ ያለ ስም ነው። አዳኝ ስም ነው። ክብር ለሱ። ስሙ ይንንም ነገ የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው? ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ስትሉት እዛም ያሉት ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር
እዚህ ያላችሁ ትሰማላችሁ አሰቡ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻልም? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! ምንድነው እንደዚህ ሎጂክን በዳዴ ማስኬድ? ማይገናኝ ማይበቃ ምንም ማይገናኝ ነገር። ሰው የፈጠረው ካሜራ ሁሉ ጋር እንደርስ ካደረገን እግዚአብሔር የሰራው ደግሞ ገብርኤል እንዴት ሁሉም ጋር አይደርስም? የመጀመሪያው ካሜራ ሰዎች ጋር እንድንደርስ አያደርገንም። ካሜራ ሪከርድ ነው የሚያደርገው። አባ ወይ ፎቶ ያነሳል ወይ ቪዲዮን ይዛል፣ አለቀ። እንዲያስተላልፍ ሰው ጋር እንድትደርስ የሚያደርገው ሌላ ነገር ነው። ስለዚህ ትክክል አይደለም ሎጂኩ የመጀመሪያው። ሁለተኛው ሎጂኩን ትክክል ነው እንኳን ብለን እንውሰደውና ሰው የሰራው ካሜራ ሁሉም ሰው ጋር እንዲደርስ ካደረገን እግዚአብሔር ደግሞ የሰራው ገብርኤል ሁሉም ቦታ እንዲደርስ እንዴት አያደርገውም ነው ሐሳብ ይመስለኛል። ስለዚህ እግዚአብሔር ገብርኤልን ሰርቶት እንዴት አይደርስም ሁሉም ጋር? እኔንም እኮ እግዚአብሔር ነው የሰራኝ፣ አንተንም እግዚአብሔር ነው የሰራ። ለምን አትደርስም ሁሉም ጋር? ለምን እኔ ሁሉም ጋር አልደርስም? አየህ፣ የተሰራ ነው ለሆነ ፐርፐዝ ነው፣ አለቀ። ሁሉንም እንድንሆን አልተፈጠርንም። ገብርኤልም ልክ እንደዚሁ ሁሉንም እንዲሆን ሁሉንም እንዲያደርግ አልተሰራም። አየህ፣ ገብርኤል የተሰራው መልአክ እንዲሆን ለእግዚአብሔር እንዲላክ ለእግዚአብሔር እንዲታዘዝ ነው። አንተ ስትጠራው እንዲመጣ ያንተ መልአክ አይደለም፣ ያንተ ሰራተኛ አይደለም። እግዚአብሔር ላንተ ከላኮ ይመጣል። ነገር ግን አንተ ጠርተው አይመጣም። ራይት። ስለዚህ ይህንን መገንዘብ ያስፈልጋል። ሁሉን የሚሰማም የሚያደርግም እግዚአብሔር ብቻ። ሌላውን ጠጋ ጠጋ ለማድረግ መሞከር ትርፉ ድካም ነው። አንድ እግዚአብሔር ብቻውን። ኢየሱስ ጌታ ነው። ስወይንንም ለምሳሌ ይህንን የተአምረ ማርያም ክፍል ታሪኩን እኔ አልቀበልም ብያለሁ። ኑና እኔን አናግሩኝ። እዚህ ክፍል ላይ አይ ታምሩ ላይ ስለተጻፈ ታሪኩን ግዴታ መቀበል አለብህ፣ አልቀበልም ማለት አትችልም የምትሉ ከሆነ ኑና አክሊልን ቀጥታ አዋሩኝ። እኔ አንተ ጸረ ወንጌል ከሆን ቁጭ አድርግ። ታምረ ማርያም ማንበባችን የኦርቶዶክስ ተዋሕዶ ክርስቲያን አማኝ ነኝ ብለህ ገድልና ድርሳ ምናምን አልቀበልም ቅዳሴም አልቀበልም ካልክ ጥሩ ካቶሊክ ልትሆን ትችላለህ፣ ቆንጆ ጴንጤ ልትሆን ትችላለህ። ለቤተክርስቲያን ቅድስና ከሰጠች በኋላ ግን ይሄንን ብንከተል ባንከተል ነው ነገር አይሰራም። ሰይጣን ገድል እንድናነብ አይፈልግም። ለምን? እንዴት እንደተዋረደ እንዴት ድል እንደተነሳ የሚያሳዩ ታሪኮች ስለሆኑ የእመቤታችን ሲሆን ነው እንደ ችግሩ ነው። የጻድቃን የሰማዕታት ታሪክ ሲሆን ነው እንደ ታምረ ማርያምን የሚያነብ ኦርቶዶክሳዊ እነንተና እንደዚህ ብለዋል ስለ ታምረ ማርያም እነንተና እነሱ የቀረሹትን ቀረሹ። ምሯንማ ተሳልሞ ሰምቶ መሄድ ከደዌ ይፈውሳል። ገድልና ድርሳንን ሳይቀበሉ ኦርቶዶክስ መሆን ይቻላል የሚለው ኮንሰፕት ጴንጤ መሆን ይቻላል፣ ኦርቶዶክስ መሆን አይቻልም። ስለዚህ ትልቁ የገድል መጽሐፍ ቅዱስ ነው። አንድ ተአምር ቢባል መጽሐፍ ቅዱስ የብዙ ተአምር መጽሐፍ ቅዱስ ላይ በጣም የሚገርሙ ተአምራት ተጽፏል፣ ለማመን የሚቸግሩ። ገና ኦሪት ዘፍጥረትን ስትገልጥ እባብ ከሔዋን ጋር ሲያወራ ነው የምታገኝ። መጽሐፍ ቅዱስ ማለት እባብ ያወራበት መጽሐፍ። ስለዚህ እባብ አወራ አንዶች አሉ። እኔ ኢየሱስን ብቻ አምኜ ነው የምኖረው፣ ምንንም እንትን አይደለም፣ ሳልቀበል እዛው መቀጠል አትችልም። በቃ አለቀ፣ አትችልም። ስለዚህ ቁርጥህን እወቅ፣ ና ወደ ኢየሱስ። ሕይወት ኢየሱስ ነው። ሌላ ተረት እያነበብክ ዕድሜን አትጨርስ። ሕይወት ሊሆን አይችልም። ሕይወት ኢየሱስ። ደስ አይል? በሱ አምልጠናል። ስሙ ያንንም ሀብታሙ ሽብሩ እንዳያችሁት ነው። ከዚህ በፊትም አሳይቻችኋለሁ። አሁን ደግሞ እንደ ጦጣ ይዘላል። አያችሁት? የምሬ ነው የምነግራችሁ። በዚህ ደረጃ የሀብታሙ ድምፅ እንደዚህ ይዘጋል ብዬ አላስብም ነበር። ያን የመሰለ ድምፅ፣ ያን የመሰለ ለዛ ኦርቶዶክስ ላይ ያለን ምናልባት አይታችሁት ከሆነ የድምፁ ለዛ የሚሰራቸው ግጥምና ዜሞች አሁን እንደምታዩት እየዘለለ እየጨፈረ አንደኛ ሲዘልም አያምርበትም። አንዳንድ ሰው ማያምርበት ነገር አለ፣ ለእንደዚህ አይነት ነገር ያልተፈጠረ። አሁን ሀብታሙ አይነቱ
አያምርበትም። በእውነት ነው የምነግራችሁ፣ አያምርብህም ሀብትሽ። እኔ በደንብ አውቀዋለሁ በዚህ አጋጣሚና ሀብትሽ አያምርብህም። እንደው እንደኔ ወደ ኦርቶዶክስ ብትመለስ ይሻላል። ጸጋህን በዚህ ደረጃ መገፈፍ፣ ኧረ በስመ አብ። መዘመር ከሆነ ያቃተው አይታችሁት ከሆነ መዘመር አቃተው በቃ። አንዳንዴ ከኦርቶዶክስ እምነት ስትወጡ ያቀዠብዣቸዋል። እንደ ትዝታው አይነት፣ እንደነ ሀብታሙ እንደነ በጋሻው አይነት ከቤተ ክርስቲያን ከኛ ከኦርቶዶክስ ከወጡ በኋላ ሆዳቸውን ስለሚወዱ ሆዳቸው ነው አምላካቸው፣ ለሆዳቸው የተገዙ ሰዎች ስለሆኑ ከዚች ኦርቶዶክስ የወጡት እናውቃለን። ሮብና አርብ እንግዲህ በጋሻውና ትዝታው እንቁላል ስትበሉ አይተናችኋል። እኛ ኦርቶዶክስ ላይ እያላችሁ ምናልባት ላስታውሳችሁ እና በዚህ አጋጣሚ ሀብታሙ ብትመለስ ጥሩ ነው። ምክንያቱም ጸጋህን እያጣን ያለው ነገ ከነገ ወዲያ ደግሞ በደንብ ይዘጋል ድምጽህ 100% እርግጠኛ ሆኜ ነው የምነግርህና አንዳንዴ የማያምርብንን ነገር ባናረግ ጥሩ ነው። ይሄ እንደ ጡጣ መዝለል ኧረ ደስ አይልም። ሀብትሽ ብትመለስ ይሻላል። የምር እንደ ወንድም ልንገርህ ብትመለስ ደስ ይለኛል። ምክሩ ግን ያጋንንት ነው፣ ክፉ አጋንንት ነው። አንተን ይዞ እየመከረ እና ወደ ሞት ኧረ አይመጣም። አሁን ና ምናምን አይሰራም። አመለጠ፣ ህይወት አገኘ። አይገርም? እንቁላልና ቅቤ አልበላም ብሎ ሮብና አርብ ጠብቆ ሰማይ ሊገባ። ኧረ ኢየሱስ ያድናል። በክርስቶስ ድነናል፣ አምልጠናል። በእንቁላል መዳን የለም። እሱን በመብላትና ባለመብላት ህይወት የለም። ጸጋው ተገፈፈ። እውነት ነው። አንተ ጸጋ ብለህ የምታምነው ጸጋ የለም ዛሬ እሱ ላይ። እውነተኛው ጸጋ ግን ዛሬ አለ። እውነተኛውን ጸጋ የሚሰጥ አምላክ ጋር ነው የመጣው፣ ኢየሱስ ጋር። የጸጋዎች ሁሉ ባለቤት እሱ ጋር መጥቷል። አለባበስ ምናምን አሳምሮ እንትን ማለት እሱ ነው ለአንተ ጸጋ አይደል? ነጠላ ለብሶ ጸጋ ነው እሱ ለአንተ። ዛሬ የለም እሱ። የሆነ ጥሩ ቦታ እንደሚጋብዝ ሰው ና ወደ ሞት ይምጣ፣ ህይወት አገኝቷል። አይመጣም። እንቁላል ስትበሉ አገኝ ኢየሱስ ያድናል። አያችሁ፣ ቅዱሱን መጽሐፍ ካላነበባችሁ ተረት ነው የምታምኑ። በእንቁላልና በቅቤ በኩል ለመግባት እነሱን ባለመብላት አረ ኢየሱስ ጌታ ነው። ወደ ኢየሱስ ነው ወንድም። ተረት አያምርም በዚህ እድሜ። አረ በኢየሱስ በዚህ እድሜ ተረት አያምርም። ና ወደ ኢየሱስ። ህይወት ኢየሱስ ነው። ክብር ሁሉ ለሱ። አቤት አቤት አቤት! ኢየሱስ ያድናል። ስሙ ይልንም ጽድቅ። ይሄን ተመልከቱ ወገኖቼ፣ ጽድቅ እና ፍርድ እና ደስተኒ ፕራይመሪሊ የተመሰረተው በክርስቶስ በሰራው ስራ ነው እንጂ እኛ በሰራነው ስራ አይደለም። ጽድቅ በእምነት ነው። ይሄ አንዳንድ ሰው አሁን በጣም ሊሳለቁበት ይፈልጋሉ። ምንም ኢየሱስ ክርስቶስ መጥቶ ዋጋችንን ስለከፈለ ነው የምንጸድቀው። ጽድቅ በምንድን ነው? የክርስቶስን የመስቀል ስራ በማመን አለቀ። ስራ ሰርቼ አላዳነኝም። ስራ መስራት ስላቃተኝ ነው ያዳነኝ። በእምነት ነው ጽድቅ የሚገኘው። በእምነት ነው የዘላለም እረፍት የሚገኘው። ነፃ ነው። እስረኛ ስጠይቅ አይደለም ጽድቅ የጀመረው። እስረኛው ስፈታ ነው ጽድቅ የጀመረው። ከስራ አይደለም የጀመረው። ኢየሱስ የዘላለምን ህይወት ሲሰጥ ምን ብሎ ነው የጠራን? ኑ ምን አርጉ? በነፃ ውሰዱ። ይሄ ነው እውነታው። እንቁላልና ቅቤ በመጠበቅ አይደለም ጽድቅ፣ በክርስቶስ። ክብር ሁሉ ለኢየሱስ ይሁን። ስሙ ይንንም የ3 ዓመት ሕፃን ልጅ ቅዱስ ቂርቆስ ስለ እግዚአብሔር ምን አውቆ ሊናገር ይችላል? ምን አውቆ ሊመሰክር ይችላል? እንዴትስ ክርስቲያን ነኝ እያለ አንገቱን ለሰይፍ ሊሰጥ ይችላል? እናንተ ክርስቲያኖች፣ የተዋህዶ ልጆች ይህን ቪዲዮ ከመቼውም ጊዜ በላይ ስለሚያስፈልግ በደንብ ኮፒ ሊንክ ሪፖስት አድርጉት። በኮሜንትም እየገባችሁ ቅዱስ ቂርቆስ አባቴ ተራዳይም እያላችሁ ጻፉ። የእግዚአብሔር ቃል ሲናገር በማቴዎስ ወንጌል ምዕራፍ 21 ከቁጥር 16 እንዲህ የሚል ኃይለ ቃል አለ። ከሚጠቡና ከሕፃናት አንደበት ለራስ ምስጋናን አዘጋጀህ ተብሎ ተጽፏል። ይህን አላነበባችሁም ሲል ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ተናግሯል። ከዚያም አይሁዶች እኚህን ዝም አታስብልም ምን ብለው በከለከሉት ጊዜ በሆሳዕና በተናገሩት ጊዜ ጌታችን ሲናገር እነሱ ዝም ቢሉ እንኳ ድንጋይ አፍ አውጥቶ ያመሰግነኛል ሲል ተናግሯል። እናንተ ግን የእግዚአብሔርን ቃል ከመመርመር የዘገያችሁ፣ ልባችሁ ከእግዚአብሔር ቃል የራቀ፣ የእግዚአብሔርን ቃል፣ የእግዚአብሔርን መንገድ፣ የእግዚአብሔርን ሐሳብ መርምራችሁ ወደ እውነተኛው መንገድ እንድትመለሱ እግዚአብሔር ይጠራችኋል።
ያስቃልም ያሳዝናል። በዚህ ዕድሜ ተረት ያሳዝናል። ተረቱን በኮንፊደንስ የሚያወራበት መንገድ ደግሞ ያስቃል። የ3 ዓመት ሕፃን ልጅ እንዴት አንገቱን ላይ ሰይፍ ሰጠ? መጽሐፍ ቅዱስ ደግሞ ይጠቅሳል። ኧረ ውይ ኢየሱስ ያድናል። ከዚህ ተረት ያወጣል። ከሕፃናት አፍ አይከብድም። በዚህ ዕድሜ በኮንፊደንስ እንደዚህ ተረት ስታወራ እንደው ምንም አልተሰማም። ወደ እውነተኛ ነው። ኧረ እባካችሁ ተው፣ ወደ እውነተኛ መንገድ ነው እንዴ! እኔ ግራ እየገባ እውነት የሚለው ቃል ስሙን ቀየረ ወይ ምንድን ነው ነገሩ? ወደ ተረት ነው አትልም? ኧረ ኢየሱስ ብቻውን ያድናል። ና ወደ ኢየሱስ፣ ሕይወት ይሰጣል። እንደዚህ ቆንጆ ቆንጆ ተረት ከምታወራበትም አውጥቶ ሕይወት ለአንተም ይሰጣል። ና ወደ ኢየሱስ። ኢየሱስ ብቻውን ጌታ ነው። ስሙ ይንንም የሚደነቅ ብርሃን እናወጣለን። በ5 ዓመት ጴንጤ ይጠፋል ብለዋል። እኔ ደግሞ እንዲህ እላለሁ፣ በ10 ዓመት ጴንጤ 100 ሚሊዮን ይገባል። 100 ሚሊዮን በ10 ዓመት ውስጥ ይገባል። ኦርቶዶክስ አትጠፋም፣ ለዘላለም ትኑር። እንወዳቸዋለን። ኦርቶዶክስ ለዘላለም ትኖራለች። እኛም ትውልድን ደግሞ እየተናጠቅን ወደ እግዚአብሔር መንግስት እናስገባል። ማንም የሃይማኖት እምነትን የማንቋሸሽ የመሳደብ፣ ሙስሊምን የመሳደብ፣ ካቶሊክን የመሳደብ ፕሮግራም የለም። አንድ ነገር ግን በደንብ አድርጌ አሹር አደርጋቸዋል። የዛሬ 10 ዓመት ኢትዮጵያ ውስጥ ጴንጤ በጴንጤ ሆኖ ህዝቡ ሁሉ ያልቃል። የእግዚአብሔር ልጅ በመሆን ህዝቡ ሁሉ ይጠቀለላል። ለምን ሲባል መጽሐፍ ቅዱስ እንዲህ ይላል፣ የእግዚአብሔር በጎ ፍቃዱ ወይም ፍጹም ፍቃዱ አለ በሰማይና በምድር ያሉትን በማርያም መጠቅለል ነው አይልም። በሰማይና በምድር ያሉትን በተክልዬ መጠቅለል ነው አይልም። በሰማይና በምድር ያሉትን በጳውሎስ መጠቅለል ነው አይልም። በሰማይና በምድር ያሉትን ሁሉ በክርስቶስ ኢየሱስ መጠቅለል ነው ይላል። የእግዚአብሔር አጀንዳ፣ የእግዚአብሔር ፕሮግራም ሰውን ሁሉ በክርስቶስ ኢየሱስ መጠቅለል እንጂ በፍጡር የመጠቅለል ምንም አይነት ፕሮግራምና አጀንዳ የለውም። ጸጋ ያልተገባ ሞገስ። ያልተገባ ሞገስ ምን ማለት ነው? ላልሰራ ገና ነው። ይበዛል። ጴንጤ ይበዛል። እንደ ምድረ ሸዋ እንደ ሰማይ ከዋክብት ይበዛል። እውነት ነው። የእግዚአብሔርን ቃል ነው እያወራ ያለው። ይበዛል። እውነትን ደግሞ ማንም ሸፍኖ ምንም ማድረግ አይችልም። ይበዛል። የእኔ ነገር ይበዛል። ኢየሱስ ብቻውን ያድናል። ስሙ ይልንም ነው ሌላው በሙሉ ቀሪ ነው። ውስጤ ብናፍቀው አንተ ነው ውዴ፣ ሌላው በሙሉ ቀሪ ነው። አባ ስም ይባረክ። እንዴ ቦታ አይመርጥም። እንደዚህም ሆኖ ማምለክ ይቻላል። ክብር ለኢየሱስ ይሁን። ዋናው ኢየሱስ በልባችሁ ውስጥ ግባ እንጂ እንደዚህ አይነት ውስጥ ሆኖ ማምለክ ይቻላል። ደስ አይልም እንዴ? አባ ተባረክ። ስሙ ይንንም እና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ስራ ተገድዷል። እንድንበት ዘንድ እግዚአብሔር ከሰማይ ሰማያት የተሰጠን አንድ ስም አለ። እሱም ደግሞ ኢየሱስ ክርስቶስ ይባላል። እንድንበት ዘንድ አምላክ ሆኖ ሳለ ሥጋ የለበሰው እግዚአብሔር ያሰዳ ደግሞ በቀራንዮ መስቀል ላይ የሞተ አንድ አለ። እሱም ደግሞ ኢየሱስ ክርስቶስ ይባላል። ስለዚህ ኢየሱስ ክርስቶስ በሥጋ ወራቱ ወይም ደግሞ በማንነቱ ስለ ኃጢአት
አምላካችን ጥሩ ሰዎች ተጠንቅቀው የጻፉት ታሪክ አይደለም ክርስትና። አምላክ ከሰማይ መሬት ወርዶ የኖረው ሕይወት ነው። ኢየሱስ እንደመጣ አምናለሁ። ኢየሱስ ስለ ኃጢአቴ እንደሞተ አምናለሁ። ኢየሱስ ባገኘነው አጋጣሚ ሁሉ ስለ ኢየሱስ እናወራለን። እሱ ብቻውን ከፍ በል፣ ሌላ ምን ደርበው የለም። ብቻውን ያድናል። ብቻውን በቂ ነው። አባ ተባረክ ስወይንንም ይህች ዓለም ወንጌል እንድትሰማ ምን ፈልገዋል? በየምንውልበት እግዚአብሔርን ስለ መምሰል እናስብ። ምን ማለት ነው? ያው ኑሯችን ጭምር ይናገር፣ አፋችን ብቻ ሳይሆን። እውነት ነው። ምላሳችን ብቻ ሳይሆን ኑሯችንም እናገር። ክብር ለኢየሱስ ይሁን። ስሙኝንም አንዳንድ ሰው ኢየሱስ የሚያስፈልገው ፕሮብሌም እስካለብኝ ድረስ ብቻ ነው ብሎ ነው የሚያስበው። ከሌለብኝስ ኧረ እናት እኔ ዋዛ አይደለሁም እንዴትም አድርጌ እኖረዋለሁ የሚል ማዕት ሰው አለ በዓለማችን። ኢየሱስ ግን ማየት ሲያቅተን ብቻ የሚያስፈልገን ጌታ አይደለም። አይናችን እያየም ያስፈልገን። ስለምናነክስ ብቻ አይደለም ኢየሱስ የሚያስፈልገን። ጤነኛ እግርም እያለን ኢየሱስ ያስፈልጋል። ዲዳ ስለሆንን ብቻ አይደለም ኢየሱስ የሚያስፈልገን። ተናጋሪ አፈቀላጤ እሳት የላስን ብንሆንም ኢየሱስ ያስፈልጋል። ክብር ለጌታ ይሁን። ኢየሱስ የሚያስፈልግ ፕሮብሌም ሲኖርህ ብቻ ነው። ኖ ኦልሬዲ ሰው በፕሮብሌም ስር ያለ ፍጥረት ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ሁላችን ወደ ገዛ መንገዳችን አዘነበልን፣ ተቅበዘበዝን እንደጠፉ በጎች ነው የሚለው መጽሐፍ ቅዱስ። በበደላችንና በኃጢአታችን ፈዘዝ ብለን ነበር አይደለም፣ ሞተን ነበር ነው። ያችሁ መፍዘዝና መሞት በጣም ይለያያል። የፈዘዘ ነቃ ይላል ወይ ሲተኮስ ይነቃል። የሞተ ሲተኮስ አይነቃም። ስለዚህ ኢየሱስ የሚያስፈልገን ለምንድን ነው? ሙታን ስለነበር። ቆመን እንሄዳለን የስ ግን ሙታን ነው። እና ኢየሱስ የሚያስፈልገው እንዲህ አይነት ፕሮብሌም ያለው ሰው ስንሆን ብቻ አይደለም። የሆነ መከራ ውስጥ የሆነ ችግር ውስጥ ስንገባ አዎ፣ ከዛ የሆነ ነገር ሲሳካ ቻው አይባልም። ኢየሱስ ሁሌም ያስፈልገናል። ክብር ሁሉ ለኢየሱስ ይሁን። ከሱ ውጪ መንገድ የለም። በህይወታችን ላይ እሱ ብቻውን ዋና ሆኖ ይኖራል። ተጨማሪ አያስፈልግም። ኢየሱስ ብቻውን ያድናል። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።